ታሪኩ የሚጀምረው በውጮቹ አቆጣጠር በ2021 ላይ ሲሆን በአፍጋኒስታን ሀገር ውስጥ አንድ አሚር የተባለ አሸባሪ እንመለከታለን። እናም አሁን ላይ ከቤቱ ውጪ በመሆን ቡና እየጠጣ እየተዝናና ነው። ቡናውንም እንደጨረሰ ወደ መኖሪያ ቤቱ ያመራል። መኖሪያው ግቢ ላይም እሱ ያገታቸው አንዳንድ የአሜሪካ ጦር እስረኞችን እንመለከታለን። አሚር በከተማ ውስጥ አረመኔና የሚፈራ የሽብርተኛ ቡድን መሪ እንደሆነ የከተማው ሰው ሁሉ ያውቃል። ከዚያም እስረኞችን ወደ ህዝብ መሰብሰቢያ ቦታ ከወሰዳቸው በኋላ ንግግር ማድረግ ይጀምራል። ከእስረኞቹ መካከልም ጄክ የምትባል ሴት አለች። እናም ጄክ የአሜሪካ ጦር የባህር ኃይል አባል ነች። እንደ አሚር ገለጻ ከሆነም ወደ አፍጋኒስታን የመጣችው ሙስሊሞችን ለመጉዳትና እሱን ከስልጣን ለማውረድ ነው ብሎ ይናገራል። በዚህም ምክንያት ቦታው ላይ ለነበሩ እስረኞች እንዳለ ድንጋይ ሰጥቷቸው ጄክን እንዲወግሯት ነገራቸው። በዚህ ሰዓትም ከታሰሩት እስረኞቹ አንዱ ድንጋዩን ጄክ ላይ ላለመወርወር ፈቃደኛ ባለመሆኑ ምክንያት አሚር ለማስፈራራት በሚል አጠገቡ ከነበሩ ሰዎች የራሱን ሰው ተኩሶ ይገላል። ሰውየውም ተጨማሪ ንጹሃን እንዲሞቱ ስላልፈለገ ድንጋዩን አንስቶ ሁሉም ጄክ ላይ መወርወር ይጀምራሉ። ከትንሽ ቆይታ በኋላም የተማረኩትን ወታደሮች ለማዳንና አካባቢውን ለማጽዳት ሁለት የአሜሪካን አየር ኃይል ሄሊኮፕተሮች መጡ። በዚህ ሰዓትም የአሚር ቡድንን ጨምሮ ሁሉም ሰው ነፍሱን ለማዳን ወደ የአቅጣጫው መሯሯጥ ይጀምራል። የአሜሪካ ወታደሮችም በሰዎቹ ላይ መተኮስ የጀመሩ ሲሆን በዚህም ብዙዎቹ ተጎድተዋል። በኋላም ከሄሊኮፕተሮቹ አንዳንድ እስረኞችን ይዞ ሊነሳ ሲል አሚር አርጂቢ መሳሪያ በመያዝ ከመነሳቱ በፊት አመድ ያደርገዋል። ይህን የተመለከተው ሌላኛው አብራሪም ትንሽ ከቆየ የእሱም ዕጣ ፈንታ እንዲህ እንደሚሆን በመገመት ወዲያው ለመንቀሳቀስ ወሰነ። ጄክ ግን ተመልሶ እንዲሄድና ባልደረቦቿን እንዲያድን ትማጸነዋለች። ነገር ግን አብራሪው እሱም የሆነ ነገር ስላልሆነ ተነስቶ ይሄዳል። እናም ጄክ አሁን ያላት አማራጭ ከሩቅ ሆና አሚር እስረኞችን ሲገድል መመልከት ነው። ይህ ከሆነ ከጥቂት ጊዜ በኋላም በፓኪስታን በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ ከትምህርት ጊዜ በኋላ ባዲያ የምትባል ተማሪና ጓደኞቿ መታጠቢያ ክፍል ውስጥ ሲያጨሱ እንመለከታቸዋለን። በዚህ ጊዜም ሳይታሰብ አንድ የተኩስ ድምጽ ይሰማሉ። እናም ወደ መስኮቱ ጋር በችኮላ ሲሄዱ የአይኤስ አባላት ወደ ትምህርት ቤቱ መግባታቸውን ተመለከቱ። በዚህም የተረበሹ ተማሪዎች በየቦታው መሯሯጥ ይጀምራሉ። እናም አንዳንዶቹ ተማሪዎች ክፍላቸው ውስጥ ተደብቀዋል። መታጠቢያ ቤት ውስጥ ያሉት ባዲያና አሜሪካውያን ጓደኞቿ ደግሞ ጣሪያው ላይ ለመደበቅ ይወስናሉ። በዚህ ጊዜም ባዲያ በቀስታ ወደ ጫፍ በመውጣት ከስር ምን እየተካሄደ እንደሆነ መመልከት ጀመረች። የአሸባሪዎቹ ቡድን መሪም አሚር ነበር። ወደዚያ ትምህርት ቤትም የመጣበት ምክንያት ካሜላ የተባለች የአፍጋኒስታን የትምህርት ሚኒስትርና የአሜሪካ አምባሳደር ልጅ የሆነችውን ባዲያን ፈልጎ ነበር። ቢሆንም ግን ከተማሪዎቹ ውስጥ ባዲያን ሊያገኛት አልቻለም። ከዚያም አንድ አስተማሪ አስጠርቶ ባዲያ የት እንዳለች ጠየቃት። ነገር ግን አስተማሪዋ ባዲያ ስለታመመች ዛሬ አልመጣችም በማለት ተዋሸዋለች። አሚር ግን አላመናትም። እናም ያለምንም ማመንታት እዛው በተማሪዎቹ ፊት ግንባሯን ብሎ ይገላታል። ይህን የተመለከቱ እነ ባዲያም ከደረጃው ላይ ወርደው በፍጥነት ወደ መኪና ማቆሚያው ለመድረስ መጣደፍ ይጀምራሉ። ነገር ግን ገና ከደረጃው ላይ እየወረዱ ሳለ ባዲያ በድንገት ከአሸባሪዎቹ ቡድን አንዱ ፊቷ ላይ ብቅ ይላል። እሷም መሳሪያ ይዛ ስለነበረ ሰውየውን ተኩሳ ገደለችው። ነገር ግን አሚር ብቅ ሲል ባዲያ ጥይት አለቀባት። እናም ያላት አንድ አማራጭ መሮጥ ነበር። አሚርና አጋሮቹም ተከትለው ወደ ጣሪያው ላይ በመውጣት እዛ ላይ ተደብቀው የነበሩትን ባዲያንና ጓደኞቿን ያዟቸው። ከዚያም አሚር እንደ ቅጣት በሚል ሁለቱን ሴት ጓደኞቿን ከጣሪያው ላይ እንዲጥሏቸው አዘዘ። በመቀጠልም ባዲያንና አራቱን ሴቶች ካገቷቸው በኋላ ለእያንዳንዳቸው $10 ሚሊዮን ከከፈሉ እንደሚመለሱ ለካሜላ በቪዲዮ ያስተላልፋሉ። በተጨማሪም የአፍጋኒስታን መንግስት ሼክ አልሻማሊ የተባሉትን የታሊባንን ሰው እንዲለቁና ይህ ሁሉ ነገር በ5 ቀናት ውስጥ እንዲፈጸም አዘዘ። በሌላ በኩል ደግሞ አሜሪካን ላይ ጄክ ካፈናው ከዳነች ከ1 ዓመት በኋላ ወደ ቢሮዋ ገብታ ስራዋን ስትሰራ እንመለከታለን። እናም አሁን ላይ ከ1 ዓመት በፊት ህይወቷን ያዳነውን የሄሊኮፕተር አብራሪ ለመክሰስ ትሞክራለች። ምክንያቱም ለጓደኞቿ መስዋዕት መሆን ዋና ተጠያቂ አድርጋ የወሰደችው እሱን ነበር። ቢሆንም ግን የጦር መሪዎቹ ክሷን ከቁም ነገር አልቆጠሩም። እናም አብራሪው ትክክለኛውን ነገር ሰርቷል ብለው ስላስቡ ሊቀጡት አልፈለጉም ነበር። በዚህ ውሳኔ የተናደደችው ጄክም ንዴቷን ለማስወጣት ወደ ጂም በመሄድ ከፍቅረኛዋ ጋር መፋለም ትጀምራለች። ከስፖርቱ በኋላም ትራቪስ የተባለ የጦር አዛዥ ወደ እሷ ቀርቦ አንድ አስፈላጊ ነገር ይነግራታል። እሱም በአፍጋኒስታንና በፓኪስታን ድንበር አቅራቢያ በሚገኘው ኩዌታ በተባለው ቦታ ላይ አንድ ከፍተኛና ሚስጥራዊ ተልዕኮ ላይ ጄክን እንድትቀላቀል ለመጠየቅ ነበር። እናም አንዳንድ ልጆች ታግተው መወሰዳቸውንና ስራቸውም 5ቱን ልጃገረዶች ማዳን እንደሆነ ጠቅሷል። መጀመሪያ ላይም ጄክ እንዲህ አይነቱ ስራ የሲአይኤ ኃላፊነት ነው ብላ ስለምታስብ ጥያቄውን አልተቀበለችም ነበር። ትራቪስ ግን ሲአይኤ ከዚህ በፊት እንደሞከረና ነገር ግን ሊያድናቸው እንዳልቻለ መለሰላት። በተጨማሪም ከ1 ዓመት በፊት የቡድን አጋሮቿን የገደለው አሸባሪ እንደሆነ ይነግራታል። ይህን የሰማችው ጄክም ያለምንም ማንገራገር ተልዕኮ ላይ ለመሳተፍ ወሰነች። በመቀጠልም በቶሎ ትኬት በመቁረጥ ከካናዳ ወደ ፓኪስታን ትመጣለች። እዚያ እንደደረሰችም አባስ የተባለ የፓኪስታን ሰው መጥቶ ከቦታው ወሰዳት። ከብዙ ጉዞ በኋላም በስተመጨረሻ ጄክ አንድ ሆቴል ትደርሳለች።
እዚያም አንዲት ሮኪ የምትባል ሴት ሰላምታ ሰጥታት በቀጥታ ወደ ሶስተኛው ፎቅ ወሰደቻት። ቦታው ላይም ከጄክ ጋር አብረው የሚሰሩ ቡድኖች ነበሩ። ከነዚያ ውስጥም በሩ ላይ የተቀበለቻት ሮኪን ጨምሮ ጌክ የተባለች ቴክኒሻን፣ አንዲት አልሞ ተኳሽ፣ የፈንጂ ባለሙያና ማይክ የተባለ ዶክተር አለ። እናም በመጀመሪያ የቡድኑ ተልዕኮ የሚሆነው በፓኪስታን ድንበር አቅራቢያ ወደሚገኝ የአፍጋኒስታን ከተማ መድኃኒት መውሰድ ነበር። እዚያ እንደደረሱም መኪናቸው እንደተበላሸ በማስመሰል ተልዕኮውን እስኪጨርሱ እዚያው ይቆያሉ። ቢሆንም ግን ድንበሩን ሲያቋርጡ ምንም አይነት መሳሪያ መያዝ አይችሉም። ለዚህም ደግሞ ትራቪስ በአፍጋኒስታን ሁሉንም ነገር ዝግጁ እንደሚያደርግ ይነግራቸዋል። በዚህ መሃል ግን ጄክ ከታገቱት ከ5ቱ አሜሪካውያን ውስጥ ቦዲያ ለመልክ የአሸባሪዎቹ ዋና ዓላማ እንደሆነች ጥያቄ ውስጧ ላይ ይፈጠራል። አልሞ ተኳሽ የሆነችው ሴትም መልሳ ቦዲያ የአፍጋኒስታን የትምህርት ሚኒስትርና የአሜሪካ አምባሳደር የሆነችው የካሚላ ልጅ ስለሆነች እንደሆነ መለሰችላት። በኋላም ጄክ ዊና የተባለች አንዲት ታሊባናዊ ሴት ለመገናኘት ወደ ኢንተርኔት ቤት ታቀናለች። እናም በአይኤስ ታግተው ወደ አፍጋኒስታን የመጡትን 5 ልጃገረዶች ለማግኘት እንድትረዳ ለመጠየቅ ነበር። በሌላ በኩል ደግሞ ካሚላ ሴት ልጇን ለመመለስ $10 ሚሊዮን ለመስጠት እንዳሰበች ለትራቪስ ነገረችው። ምክንያቱም አሸባሪዎቹ ልጇን ይጎዳሉ ብላ ስላሰበች ገንዘቡን ለመስጠት ምንም አላንገራገረችም። ጄክና ትራቪስ ግን ውሳኔው ጥሩ ነው ብሎ አላሰቡም። ምክንያቱም 10 ሚሊዮኑ የሚረዳው ልጇን ብቻ እንጂ ሌሎችን ታጋቾች አይረዳም። ስለዚህም ካሚላ ያላት አማራጭ ልጇንና ሌሎች ታጋቾችን ትራቪስና ቡድኑ እስኪያድኑ መጠበቅ ነው። በተጨማሪም ካሚላ የውጭ ሀገር ዜጎች ድንበሩን መሻገር ምን ያህል ከባድ እንደሚሆንባቸው ስለተገነዘበች ልትረዳቸው ወሰነች። ድንበሩ ላይ ሲደርሱም የካሚላ የቀድሞ ጓደኛ የሆነው ባሽር የተባለ ሰው እንደሚቀበላቸው ነገረቻቸው። በማግስቱም ጄክና ቡድኖቿ ወደ አፍጋኒስታን ጉዟቸውን አቀኑ። ከጥቂት ሰዓታት በኋላም ድንበሩ ላይ ደርሰው እዚያም የአፍጋኒስታን ወታደሮች አስቆሟቸው። በዚህ ጊዜም ሹፌሩ በፍጥነት ከመኪና ወጥቶ መድኃኒት እንደያዙ ለማስረዳት ይሞክራል። ነገር ግን ወታደሮቹ ምንም ሊያምኑት አልቻሉም። እናም መኪና ውስጥ የነበሩትን መድኃኒቶች እንዳለ መበታተን ጀመሩ። ነገሮችም እንዳልተጠበቀው እየሆኑ ሲመጡ የቦታው መቶ አለቃ መጥቶ አስቆማቸው። ሰውየውም ባሽር የተባለው የቀድሞ የካሚላ ጓደኛ ነበር። በሌላ በኩል ደግሞ አሚር ከታገቱት ሴቶች መካከል አንዷን አስጠርቶ ሲያነጋግራት እንመለከታለን። እናም አንድ ውለታ እንድትውልለትና በምትኩ ደግሞ ነፃ እንደምትወጣ ይነግራታል። በዚህ ጊዜም ልጅቷ ያለምንም ማንገራገር የተባለውን እንዳለ ለማድረግ ተስማማች። ስራውም ወደ ፖሊስ ጣቢያ አንድ ደብዳቤ እንድታደርስ ነበር። ይህ በእንዲህ እንዳለ ትራቪስ፣ ጄክ እና ሌሎች አባላቶች መድኃኒቱን ለማስረከብ ወደ መዳረሻቸው ያቀናሉ። ቦታው ላይ እንደደረሱም ሮኪ ለተወሰነ ጊዜ እንዳይገለገሉበት መኪናቸውን ታበላሻለች። በዚህ ጊዜም ሹፌሩ መጥቶ መኪናቸው እስኪስተካከል ድረስ ከአፍጋኒስታን ጦር ጋር መቆየት እንደሚችሉ ነገራቸው። በዚህ ጊዜም ትራቪስ አልሞ ተኳሿና የቦምብ ባለሙያ የሆነችው ሴት የጦር መሳሪያ ለማግኘት ወደ አንድ ቦታ ያቀናሉ። ነገር ግን በሚያሳዝን ሁኔታ ቦታው በታሊባን ሰዎች ወድሟል። እናም አንድም የቀረ መሳሪያ የለም። በሌላ በኩል ደግሞ ከታገቱት ሴቶች መካከል አንዷ የአሚርን ደብዳቤ ይዛ ወደ ፖሊስ ጣቢያ ትሄዳለች። ከዚያም በቀጥታ የተሰጣትን ለፖሊሶቹ አስረከበች። በዚህ ጊዜም ሳይታሰብ ቦታው ላይ አንድ ትልቅ ፍንዳታ ተፈጥሮ ህንፃውን በሰከንድ ውስጥ አመድ ያደርገዋል። ይህንን የተመለከቱ ትራቪስ እና አጋሮቹም ይደነግጣሉ። እናም ከፍንዳታው ጀርባ ያለው አይኤስኤስ እንደሆነ ገመቱ። ከጥቂት ደቂቃዎች በኋላም ጄክ ወደ ሆቴሉ ተመልሳ ተማሪዎቹ የት እንዳሉና የአሚር ዋና መስሪያ ቤት የት እንዳለ ከታሊባን ጓደኛዋ ያገኘችው መረጃ እንዳለ ለሁሉም ተናገረች። እናም ዋናውን ጥቃት አሚር ላይ ከማድረሳቸው በፊት መጀመሪያ የጦር መሳሪያ መጋዘናቸውን ለመምታት ይወስናሉ። በዚያው ምሽትም ጄክና አጋሮቿ መጋዘኑን ለማውደም መዘጋጀት ይጀምራሉ። ከዚያም ቦታው ላይ የነበሩ ጠባቂዎችን ለማዘናጋት አንድ ትልቅ ፍንዳታ አካባቢ ላይ ፈጠሩ። በግርግሩ አጋጣሚ በመጠቀምም ጠባቂዎችን አንድ በአንድ መጨረስ ይጀምራሉ። እንዳለመታደል ሆኖ ግን ስራቸውን ጨርሰው የሚፈልጉትንም መሳሪያ ይዘው ለማምለጥ ሲነሱ ከጠላት ወታደሮች አንዱ ዶክተር ማይክን አገኘው። ጄክም ማንንም መተው ስላልፈለገች ለሹፌሩ መኪናውን እንዲያዞር አደረገችው። እንደ እድል ሆኖም ዶክተር ማይክን መኪና ውስጥ ማስገባት ቢችሉም ሳይታሰብ የጠላት ጥይት ትራቪስን ያገኘዋል። ሁሉም በመኪና ውስጥ ከገቡ በኋላም የተመታውን ትራቪስን ይዘው ከአካባቢው ያመለጡ። ነገር ግን ትራቪስ እና ዶክተር ማይክ በአሸባሪዎቹ ተጎተው ስለነበረ በሕይወት መትረፍ አልቻሉም ነበር። በማግስቱም ጄክ እና ግብረ አበሮቿ ትራቪስንና ዶክተር ማይክን ቀበሯቸው። ከጥቂት ሰዓታት በኋላም ጄክ ከቤት ውስጥ አንድ ድምፅ ሰምታ ወደ ውስጥ ትገባለች። እዚያም ካሜላ ከተወሰኑ አጋሮቿ ጋር እየተነጋገረች ነበር። እናም ካሜላ ልጇን ቦዲያን ነፃ ለማውጣት $10 ሚሊዮን ይዛ ነበር ወደ ቦታ የመጣችው። ነገር ግን የያዘችው ገንዘብ ትክክለኛ ገንዘብ አልነበረም። ምክንያቱም ካሜላ የአሚር ቡድን እንዲህ አይነት ነገር ለመለየት አይችልም ብላ አስባ ነበር።
ከዚያም ልጇን እንደሚያድኑ እንደምትተማመን ገልጻ ከቦታው ትሄዳለች። በሌላ በኩል ደግሞ አሚር ወደ ቦዲያ ጋር በመሄድ ደፋር ሴት እንደሆነች ይነግራታል። ቦዲያም መልሳ ምንም እንኳን ያለ ፍላጎቷ ብትያዝም ለቡድኑ ምንም አይነት ፍራቻ እንደሌላት ነገረችው። በዚህ ጊዜም አሚር አንድ አስደንጋጭ ነገር ይነግራታል። እሱም በቅርቡ ሊያገባት እንደፈለገ ነበር። ምክንያቱም ወደፊት እንደሱ አይነት ደፋር ልጆች እንዲኖሩት ይፈልጋል። ነገር ግን ቦዲያ እምቢ ካለች ጓደኞቿ ትልቅ ችግር እንደሚገጥማቸው አስጠነቅቃት። ወደ እነ ጄክ ጋር ስንመለስ ደግሞ ጄክና አጋሮቿ አንድ እንግዳ መኪና ወደ አካባቢያቸው ሲመጣ ተመልክተው በፍጥነት መሳሪያቸውን ይይዛሉ። ነገር ግን መኪና ውስጥ የነበረችው ጄክን ስታነጋግራት የነበረችው የታሊባኗ ዋይና የተባለች ሴት ነበረች። በተመሳሳይ ቀንም የአፍጋኒስታን መንግስት ሼክ አልሻማሊን በእስር ቤት አውቶቡስና በሌሎች 2 የወታደር መኪናዎች ታጅበው ወደ ሌላ እስር ቤት እየተዘዋወረ ነበር። እነ ጄክም ይህን አውቀው ስለነበረ ከሮኪ ጋር በመሆን በድሮን እንቅስቃሴያቸውን መከታተል ይጀምራሉ። በኋላም ሰውየው ወዴት እንደሚሄድ ካወቁ በኋላ በፍጥነት ለመጥለፍ ያስባሉ። እንዳለመታደል ሆኖ ግን ሮኪ ሞተሯን ይዛ እየተከታተለች ሳለ እንደ ድንገት ተንሸራታ አውቶቡስ ውስጥ ትገባለች። በዚህ ጊዜም እግሮቿ በከባድ ይጎዳሉ። በተመሳሳይ ጊዜም የአሚር ሰዎችም ጠለፋ ለማድረግ ቦታው ላይ ተዘጋጅተው ነበር። ከዚያም ቦታው ላይ በሁለቱም ሰዎች መካከል ከባድ የሆነ የተኩስ ልውውጥ ተጀመረ። በስተመጨረሻም እነ ጄክ እንደምንም ብለው ሼክ አልሻማሊን ይይዙታል። ነገር ግን ሮኪን በአሸባሪዎቹ እጅ ገብታ ነበር። ከትንሽ ቆይታ በኋላም ሮኪን በካሜራ እየቀረጹ እነ ጄክ እየተመለከቷት በአሰቃቂ ሁኔታ ይገሏታል። ይህን የተመለከተችው ጄክም ንዴቷን መቆጣጠር ከብዷት ሼኩ ወዳለበት ክፍል ትገባለች። ነገር ግን ወደ ውስጥ ስትገባ ዋይና በስልክ አሸባሪዎችን ስታነጋግራት ያዘቻት። ከዚያም ወዲያውኑ ዊና የአሸባሪዎቹ ሰላይ እንደሆነች ደረሰችባት። ነገር ግን በሚያሳዝን ሁኔታ አርፍዳለች። ምክንያቱም ዋይና ቀድሞኑ ለአሚር ያለበትን ቦታ ተናግራለች። እናም አሁን ላይ ያላቸው ጊዜ በጣም አነስተኛ ነው። በተጨማሪም የአሚር ቡድን ወደ እነሱ እየገሰገሰ እየመጣ ነው። በዚህ ጊዜም ጄክ ለቡድኖቿ የገንዘቡን ቦርሳ ዋይናንና ሼኩን እዚያው እንዲተዋቸውና እነሱ በቶሎ ከዚህ እንዲያመልጡ ነገረቻቸው። ከትንሽ ቆይታ በኋላም የአሚር ሰዎች ወደ ቦታ ይደርሳሉ። እዚያም ዋይናን ያገኟታል። በተጨማሪም 10 ሚሊዮን ዶላርና ሼኩም እዚያው ነበሩ። በሌላ በኩል ደግሞ ጄክና ግብረአበሮቿ አሚርን ከሩቅ ሲከታተሉ እንመለከታለን። እናም አሚርን ወዴት እንደሚሄድ ለመከታተልና ለማጥቃት ይወስናሉ። ለዚህም እቅድ ጄክ ቅድሚያውኑ በገንዘቡ ቦርሳ ውስጥ የክትትል መሳሪያ አስቀምጣ ነበር። ከጥቂት ሰዓታት በኋላ እነ አሚር ወደ ቦታቸው ይመለሳሉ። ከዚያም አሚር ሼኩን ወደ አንድ ክፍል ወስዶት እንዲያርፍ ነገረው። ሼኩ ግን አሚር ማን እንደሆነ ማወቅ ፈልጎ ነበር። ምክንያቱም ከዚህ በፊት አይቶትም ሆነ አግኝቶት አያውቅም። አሚርም መልሶ ምንም እንኳን ተገናኝተው ባያውቁም ወላጆቹ ግን እንደሚያውቁት ነገረው። ይህ በእንዲህ እንዳለ ጄክና ቡድኗ ወደ አሚር መሸሸጊያ ቦታ ይመጣሉ። ጠባቂዎቹንም በጸጥታ ካስወገዷቸው በኋላ በአንድ ቀዳዳ ወደ ታችኛው ክፍል ያመራሉ። እዚያም ደርሰው እንዳይታወቁ ሌላ ልብስ ለብሰው ራሳቸውን ከቀየሩ በኋላ ታጋቾችን መፈለግ ጀመሩ። ከብዙ ፍለጋ በኋላም ጄክ በስተመጨረሻ ታጋቾቹን አገኘቻቸው። ነገር ግን ከመካከላቸው ቦዲያ አልነበረችም። በሌላ በኩል ደግሞ ቦዲያ ጓደኞቿ እንዳይጎዱ ስትል አሚርን ለማግባት ትነሳለች። ከጋብቻው ስነ ስርዓት በኋላም አሚር አንድ አስደንጋጭ ነገር ለሼኩ ይነግረዋል። እሱም የታሊባን ጠላት የሆነው የአይኤስኤስ ቡድን እንደሆነ ነበር። እናም በአንድ ወቅት ወገኖቹ በታሊባን ሰዎች ተገድለውበት ነበር። ከዚያም ሼኩን ያለምንም ማቅማማት ገደሉት። ብዙም ሳይቆይ የአሚር ሰው መጥቶ የያዙት ገንዘብ የሐሰት መሆኑን ይነግረዋል። በተጨማሪም ሻንጣ ውስጥ ያለውን መከታተያ መሳሪያ ያገኙ። በዚህ የተደናገጠው አሚርም በፍጥነት ሰዎችን ለጦርነት እንዲዘጋጁ አዘዛቸው። ይህንን ያዳመጡ የአሚር ሰዎችን በየቦታው መረባረብ ሲጀምሩ እነ ጄክ የለበሱትን ልብስ አውልቀው ቦታው ላይ ከባድ ፍንዳታ እንዲፈጠር ያደርጋሉ። ከዚያም የተኩስ ልውውጥ ቦታው ላይ ተነሳ። ጄክም የታገቱትን ሴቶች ይዛ ቦዲያን መፈለግ ትጀምራለች። እናም በስተመጨረሻ አገኘቻት። በዚህ ጊዜም ቦዲያንና ሌሎችን እንዲያመልጡ ነግራቸው እሷ ወደ አሚር ጋር ትሄዳለች። ከተገናኙ በኋላም በሁለቱም መካከል ከባድ የሆነ ፍልሚያ ተነሳ። ነገር ግን አሚር ጄክን ሲመለከታት በጣም ተደናግጦ ነበር። ምክንያቱም ጄክ ከጥቂት ጊዜ በፊት አግቷት ካመለጡት እስረኞች አንዷ ነበረች። ከከባድ ፍልሚያ በኋላም ጄክ በስተመጨረሻ አሚርን ጨረሰችው። በስተመጨረሻም ፊልሙ ቦታው ላይ ተጨማሪ ኃይል መጥቶ እነ ጄክንና ታጋቾችን ሲታደጋቸው እያስመለከተን ይጠናቀቃል።